ወቦ ዘወድቀ ውስተ ምድር ሰናይት በመልካም መሬት ላይ የወደቀ ዘር ነበረ። እንደ አምላካችን መልካም ፈቃድ እንደርሱ መምህርነት ባሉን አጭር ደቂቃዎች አምላካችን መምህራችን መድኃኒታችን ኢየሱስ ክርስቶስ በዚህ ርዕስ እየመከረን እያስተማረን እያጽናናን እንቆያለን። በመልካም መሬት ላይ የወደቀ ዘር ነበረ። የቅዱስ ሉቃስ ወንጌል ምዕራፍ 8 ከቁጥር 8 ላይ ተጽፎ የምናገኘው ኃይለ ቃል ነው። በክቡር አባታችን መሪነት በቅዳሴው መካከል የተነበበልን የወንጌል ክፍል ነው። በመልካም መሬት ላይ የወደቀ ዘር ነበረ። እንደሚታወቀው ወቅቱ ጊዜው አሁን ዘመነ ክረምት ነው። ከትናንት ከሰኔ 26 እስከ መስከረም 25 ያሉት ወራት፣ ሳምንታት፣ ዕለታት ዘመነ ክረምት ይባላሉ። እናታችን ቅድስት ቤተ ክርስቲያን ደግሞ ስንዱ እመቤት ናት። ዓመቱን ሙሉ አንድ ቀለም ሳይሆን ለክረምቱም ለበጋውም እንዲሁም ለጸደይ ለመጸው ሁሉ እግዚአብሔርን የምታመልክበት እግዚአብሔርን የምታከብርበት ልጆቿን የምታስተምርበት ቃለ እግዚአብሔር አላት። 365ቱን ዕለታት በአራት ከፍላ ታስተምራለች። ክረምት፣ በጋ፣ ጸደይ፣ መጸው ብላ። የአሁኑ ወቅት ዘመነ ክረምት ነው። ክረምት ማለት ደግሞ ከርመ ከረመ ከሚለው የግዕዝ ግስ የተገኘ ነው። መቆየት መባጀት ማለት ነው። እንደ ሊቃውንት ትርጓሜ እንደ ኪዳነ ወልድ ክፍሌ ክረምት በቁሙ የነጎድጓድ ዘመን ነው፣ የዝናም ዘመን ነው፣ ዘመነ ደመና፣ ዘመነ መብረቅ፣ ዘመነ ነጎድጓድ ነው ይሉታል። ክረምት ውሃ የሚበዛበት፣ ልምላሜ የሚታይበት፣ ተራሮች የሚለመልሙበት፣ የደረቁ የጎደሉ ወንዞች የሚሞሉበት፣ የተጠሙ የሚረኩበት የሚጠጡበት ወቅትና ጊዜ ነው። እንግዲህ ስለ ክረምት ብዙ ማለት ይቻላል። ነገር ግን ወደ ርዕሰ ጉዳያችን እንሄድ። በመልካም መሬት ላይ የወደቀ ዘር ነበረ። የቃሉ ባለቤት ደግሞ አምላካችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን በሶስት ቁም ነገር አስተምሯል። በሶስት ዓላማዎች አስተምሯል። የመጀመሪያው ወንጌልን ያስተማረ ወንጌልን ያጻፈ ስለ ታሪክ ነው። ሁለተኛው ስለ ታምራት ነው። ሶስተኛውና የመጨረሻው ምሳሌያዊ ትምህርት ነው። የመጀመሪያው እንደሚታወቀው ታሪክ ነው፣ የራሱ ታሪክ ነው። ከጽንሰት ጀምሮ እስከ ልደት እስከ ግዝረት ወደ ግብፅ እስከ መሰደድ 40 መዓልት 40 ሌሊት እስከ መጾም እስከ መሰቀል እስከ መሞት እስከ መነሳት እስከ ዕርገት እነዚህ የመሳሰሉ የራሱን ታሪክ በወንጌል ላይ አስቀምጦልናል፣ አስተምሮናል። አስቀድመው ነቢያት እንደሚወርድ እንደሚወለድ እንደሚሞት እንደሚነሳ የተናገሩትን እርሱ ደግሞ በተግባር አድርጎ አሳይቶናል። የመጀመሪያው የወንጌል ዓላማ ይህ ነው። ሁለተኛው ታምራት ነው። ታምራት ምንድነው ስንል ራሱ ያደረጋቸው በጣም ብዙ ታምራት አሉ። በወንጌል ያልተጻፉ ተጽፎ ቢሆን ኖሮ ሰማይና ምድር ብራና ቢሆን እንኳን አይችልም ነበር። ግን ያልተጻፉ ያደረጋቸው ብዙ ድንቅ ድንቅ ገቢረ ታምራት አሉ። ሶስተኛውና የመጨረሻው ምሳሌያዊ ትምህርት ነው። በምሳሌ አስተምሯቸዋል። በጊዜው የነበሩት ደቀ መዛሙርቱ እንዲሁም የሚከተሉት መቶሃያው ቤተሰብ እንዳይሰለቹ፣ ትምህርቱ እንዳይሰለቻቸው፣ ትምህርት እንዲገባቸው በተደጋጋሚ በምሳሌ ያስተምራቸው ነበረ። ሰዎች በሚሰሩት ስራ እየመሰለ ለነጋዴዎች 5 2 1 መክሊት እየሰጠ በመክሊት እየመሰለ በወርቅ በዕንቁ እየመሰለ ያስተምራቸው ነበረ። እንዲሁም ለዓሣ አጥማጆች ደግሞ በመረብ እየመሰለ ለዓሣ አጥማጆች በመረብ እየመሰለ ለእናቶች በእርሾ እየመሰለ ለሊቃውንት ደግሞ በጥያቄና መልስ ሌሎችም ወይን ለሚተክሉትም እንደዚህ በወይን እየመሰለ ያስተምራቸው ነበረ። ለሙሽሮች ደግሞ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች እያለ እንዲሁም ለሙሽሮች ለሚጋቡት ሁሉ ወንጌልን በተለያየ ምሳሌ ያስተምር ነበር። ለገበሬዎች ደግሞ በእርሻ ያስተማራቸው ይላል። የዛሬው ትምህርታችን ስለ እርሻ ነው የሚሆነው። ስለ ዘር ነው የሚሆነው። ስለ ሰብል ይሆናል። ዝሮ ዝሮ ግን እርሻውን፣ ምድሩን፣ ሰብሉን፣ ስንዴውን የመሳሰለውን እህል አይደለም። በስተጀርባ ግን ቃለ እግዚአብሔር ነው፣ ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ አስተማራቸው። የሚከተሉት ብዙ ሰዎች ነበሩ።
ከከተማም ከገጠርም ከተለያየ ቦታ እርሱን እየተከተሉ የሚማሩ ሲራቡ የሚበሉ እንዲሁም ሲታመሙ የሚፈወሱ ብዙዎች ነበሩ። በእነዚያ መካከል ግን እንዲህ ብሎ ማስተማር ጀመረ። ወፈረ ዘይዘር ከመ ይዝራ ዘሮ ዘሪ ዘር ሊዘራ ወጣ ይላል። የቅዱስ ሉቃስ ወንጌል ምዕራፍ 8 ከቁጥር 4 ጀምሮ ያለው እንመለከታለን። ዘሪ ምን ሊዘራ ወጣ ይላል። እንደውላቸውን ደንበኛውን ማግኘት አይችሉም ይላል ስልኩ። አንዳንዴ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ዘሪ ምን ሊዘራ ወጣ? ዘሪ ምን ሊዘራ ወጣ? ዘር ሊዘራ ወጣ። ዘሪ ዘር ሊዘራ ወጣ እያለ ያስተምራቸዋል። ወንዘ ይዘር ቦ ዘወድቀ ውስተ ፍኖት ዘሪው ዘሩን አንስቶ ንጹሕ የሆነውን የተመረጠውን የተለየውን ዘር ከጎተራ አውጥቶ ሲዘራ በመንገድ መካከል ይወደቃል። ወመፁ ሰብኦች የድዎ ወበልዎ ዋዕፈ ሰማይ በመንገድ ዳር የወደቀውን ዘር መንገደኞች መጡ፣ ረገጡት፣ የሰማይ አዕዋፋትም በሉት። ወቦ ዘወድቀ ውስተ ኮኩ በእሾህ መካከል የወደቀ በዓለት ላይ የወደቀ ዘር አለ። ወበቅሎ የብሰ በጊዜሃ ወዲያውኑ በቀለ፣ በፍጥነት አደገ፣ ወጣ፣ በቀለ። ነገር ግን ደረቀ፣ እስመ አልቦ ስር የለውምና። ስር ስለሌለው ፀሐይ ስትወጣ ክረምቱ ሲያልፍ ፍሬ ሳያፈራ ወዲያውኑ ደረቀ። ወቦ ዘወድቀ ውስተ ሶክ በእሾህ መካከልም የወደቀ ዘር አለ። ወበቅሎ ጠበቆ ሶክ በበቀለኝ ጊዜ ፍሬ ሳያፈራ እሾህ አነቀው፣ ያለ ፍሬ ቅጠሉ ብቻ ታይቶ ቀረ። ወቦ ዘወድቀ ውስተ ምድር ሰናይት በመልካም መሬት ላይ የወደቀ ዘርም ነበረ። ወበቅሎ ፈረየ ምዕተ ምግቢተ በበቀለም ጊዜ 100 እጥፍ አፈራ። ይሄ ነው ትምህርቱ። ወንጌሉ ይሄ ነው። የዛሬው ወንጌል ለዛሬ የምንነጋገርበት የትምህርታችን ክፍል ለዛሬ የምንነጋገርበት የትምህርቱ ክፍል ይሄ ነው። ዘሪ አለ፣ ዘር አለ። 4 አይነት መሬቶች አሉ። የሚገርማቸው ኦርቶዶክሳውያን መንገድ አለ፣ አለት አለ፣ እሾሃማ መሬት አለ፣ መልካም መሬት አለ። እንግዲህ ይሄ ምሳሌ ነው። ዘሪው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ራሱን በገበሬ መስሎ ዘሪ ዘር ሊዘራ ወጣ ብሎ ለደቀ መዛሙርቱ እንዲሁም ለሚከተሉት በምሳሌ ሲያስተምር ዘሪ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዘር የተባለ ደግሞ ቃለ እግዚአብሔር ነው። ኦርቶዶክሳውያን ልብ በሉ። ከጊዜው ከሰዓቱ አንፃር አጠር እናደርጋለን። ዘር ቃለ እግዚአብሔር ነው። ንጹሕ የሆነ ዘር ሲዘራ ገበሬዎች ከምርታቸው መካከል ንጹሕ የሆነውን ለይተው ለዘር ያስቀምጡታል። ያ ዘር ደግሞ ንጹሕ መሆን አለበት። ትል ያልበላው ሌላም ችግር ያልደረሰበት የተመረጠ በሚቀጥለው ዓመት ሲዘራ 10 ማድጋ ተዘርቶ 30-40 ማድጋ የሚሰጥ ንጹሕ ዘር መሆን አለበት። ዘር የተባለ ቃለ እግዚአብሔር ነው። ቃለ እግዚአብሔር ቃል ንጹሕ ይላል ነብዩ ቅዱስ ዳዊት ደግሞ ንጹሕ የእግዚአብሔር ቃል። ሌላው መሬት አለ። መንገድ የሆነ የመንገድ ዳር፣ አለት የሆነ መሬት፣ እሾሃማ የሆነ መሬት፣ መልካም መሬት። እነዚህ 4ቱ ደግሞ የሰው ልጅ ልቦናዎች ናቸው። የሰው ልጅ ልቦናዎች ዘሪው መድኃኔዓለም ኢየሱስ ክርስቶስ ነው። ዘሩ ቃለ እግዚአብሔር ነው። ሁሉ ጊዜ የምንማረው የምንሰማው በተለያየ ምክንያት በቅዳሴም በዝማሬም በወንጌልም ዘር የተባለው ቃለ እግዚአብሔር ነው። ዘሪው መድኃኔዓለም ኢየሱስ ክርስቶስ ነው። ይሄ 4ቱ መሬት ደግሞ በዚህ ምድር ላይ ያለን የአዳም ልጆች የኔና የእናንተ ልቡና የሰው 4 አይነት ልቡና አለው። ልክ መንገድ የሚመስል ልብ፣ አለታማ መሬት የሚመስል ልብ፣ እሾሃማ መሬት የሚመስል ልብ፣ መልካም መሬት የለሰለሰ የሚመስል ልብ፣ የለሰለሰ ታርሶ ተቆፍሮ እሾሁ አሜከላው ተነቅሎለት ድንጋዩ ተለቅሞለት ንጹሕ የሆነ ዘር ሲያገኝ ወዲያውኑ የሚያበቅል መልካም መሬት የመሰለ ልብ አለ። የመጀመሪያው እንደነገርኳችሁ የመንገድ ዳር ነው። መንገድ በአብዛኛው ሰዎቹ የሚጓዙበት የታወቀ ነው። ይረገጣል፣ ይጠቀጠቃል። ማንኛውም ነገር ቢተከልበት ዘርም ሰብልም ቢዘራበት ሊያጸድቅ ሊያበቅል ትርፋማ ሊያደርግ አይችልም። አሁን ዘሩ የወደቀው በመንገድ ላይ ነው። ይሄ መንገድ ደግሞ ተጠቀጠቀ፣ ተረገጠ፣ የሰማይ ወፎችን በሉት።
ዘሩ ቃለ እግዚአብሔር ነው ብያቸዋለሁ። የአንዳንድ ሰዎች ልብ ልክ እንደ መንገድ አይነት ልብ ነው። ቃለ እግዚአብሔር ሰምተው የማያስቀሩ፣ ተምረው በስራ ላይ የማያውሉ፣ ወዲያውኑ ሰምተው የሚረሱ። የትምህርታችን ርዕስ ምንድን ነበር? ከይቅርታ ጋር። አቤት እንደዚህ ነው ርዕሳችን። በመልካም መሬት ላይ የወደቀ ዘር። እስቲ ድገሙት እንደገና። በመልካም መሬት ላይ የወደቀ ዘር ነበረ። የትምህርታችን ርዕስ ይሄ ነው። እንግዲህ መንገድ የሚባለው መንገድ የሚመስል ልብ ያላቸው አሁን ተምረው የሚረሱ፣ በዚህ ጆሮ ገብቶ በዚህ የሚወጣ ማለት ነው። የትምህርቱ ርዕስ ምንድን ነበረ? ትምህርቱ ጥሩ ነበረ፣ መምህሩም ደስ ይላሉ። እንደውም ጺማቸው የእኛን ፍየል የፋሲካውን ይመስላል። ግን ትምህርቱን ረስተነዋል። ይህ አይነት ልብ ስለ ትዳር ተመክሮ ንስሐ ገብቶ ስለ እርቅ ተምሮ የሚረሳ በየዓመቱ በየወሩ በየሳምንቱ የሚደጋግም ልብ ማለት ልክ እንደ መንገድ ዳር ማብቀል ማስረጽ ቃለ እግዚአብሔርን ወደ ስራ መቀየር የማይችል ልብ፣ ሰምቶ ወዲያውኑ የሚረሳ ልብ። መድኃኒዓለም ነው የተናገረው፣ እኛ አይደለንም። በመንገድ ዳር የወደቀ ዘር አለ፣ የተረገጠ ወፎች የበሉት፣ ስራ ላይ ያልዋለ ልብ፣ ስራ ላይ የማያውል ልብ፣ የእግዚአብሔርን ቃል ክርስትናን መተግበር የማይችል። የሚገርማችሁ ናቡከደነጾር ህልም አለመ፣ ግን ረሳው። እንዲህ አይነት ልብ ማለት ነው። ሲነቃ ረሳው። የለም መንገድ የሆነ ልብ የማያስተውል በጣም ያሳዝናል። ተረገጠ። በስንፍና የተረገጠ ልብ፣ በተንኮል በጥላቻ በቂም በበቀል የተረገጠ ልብ፣ በቃለ እግዚአብሔር መለወጥ የማይችል ልብ። ወበልጎ አዕዋፈ ሰማይ፣ የሰማይ ወፎችም በሉት። አሁን ወፎቹ እነዚህ በምድር ጠዋት ተነስተው የሚጮሁት ድምፅ የሚያሰሙት ብዙ አይነት ከለር ያላቸው አይደሉም። አዕዋፍ ማለት አጋንንት ናቸው። አጋንንት ይትም ይሰራ በውስተ ቤት ከስመ ወፍ ሰማይ ያወጣው ለነገርከ መክብብ 10:20 ላይ ሰውን ጓደኛህን፣ ጎረቤትን፣ የትዳር አጋርን አትማ፣ ወፍ የተባለ ዲያብሎስ ያወጣዋል። አዕዋፍ ማለት አጋንንት ናቸው። ተምረን ንስሐ ገብተን መንግስቱን እንዳንወርስ ቃለ እግዚአብሔርን የሚወስዱብን አጋንንት ናቸው። ገጠር ላይ ገበሬዎቹ እህል ዘርተው አዕዋፍ እንዳይበሉባቸው የሰው ምልክት አድርገው ልፍ አድርገው ገመድ ያስሩና ቃጭል አድርገው ያነፋሱ ሲያወዛውዘው ድምፅ ይሰማል። ወፎቹ እየበረሩ ሁሉም ሳይበሉት ይቀራሉ። አዕዋፍ የተባሉ አጋንንት ቃለ እግዚአብሔርን እንዳይወስዱብን መልካም ስራ እንዳንሰራ ያደርጋሉ። ምን ማድረግ አለብን? ገበሬዎቹ ከአዕዋፍ እህላቸውን ሰብላቸውን የሰው ምስል ሰርተው እንደሚጠብቁ በመስቀል እኔና እናንተ አዕዋፍን ማባረር አለብን። በአንገታችን ላይ መስቀል እናስረን፣ መጻሕፍትን እየጸለይን ገድለ ቅዱስ ጊዮርጊስን፣ ድርሳነ ሚካኤልን፣ ታምራት ሌላውን የመሳሰለውን ስንጸልይ አጋንንት አዕዋፍ የተባሉ ከኛ ይርቃሉ። የተዘራውን ዘር ከኔና ከእናንተ ለቅመ መውሰድ መብላት አይችሉም። ዛሬ ደግሞ አጋንንት ከሰው ልቡና ቃለ እግዚአብሔርን እየወሰዱ ነው። በጣም ከባድ ሰደድ እሳት የሆነ በዚህ ዘመን አጋንንት ከሰው ልቡና ቃለ እግዚአብሔርን እየወሰዱ ስርዓተ ቤተ ክርስቲያን አለ። የምንኩስና ራሱን የቻለ ሕግ አለው። መጽሐፈ መነኮሳት የሚባል ምስጢረ ሥላሴ ራሱን የቻለ አለ። አጋንንት ግን ከሰዎች ልቡና ምስጢረ ሥላሴን ያፋልሳሉ፣ ምንኩስናውን ያፋልሳሉ፣ የተለያየ ክፉ ስራ ይሰራሉ፣ ዝማሬውን ያፋልሳሉ። አጋንንት ቃለ እግዚአብሔርን ከሰው ልቡና እየለቀሙት አገልግለን እንዳንጠቀም መንግስቱን እንዳንወርስ መልካም ስራ እንዳንሰራ እያደረጉ ነውና አጋንንትን አምላካችን በመስቀሉ ራሳቸውን ቀጥቅጦ ከእግራችን በታች ይጣልልን። ስለዚህ የመጀመሪያው በመንገድ ዳር የወደቀ ዘር የተባለው ሰምቶ የማያስተውሉ ሰምረው ስራ ላይ የማያውሉ ልብ ያላቸው ሰዎች ይመስላል። ሁለተኛው በዓለት ላይ ወደቀ ይላል። በዓለት ላይ ወደቀ፣ ቶሎ በቀለ፣ አፈር ነበረው፣ ግን ፀሐይ ሲወጣ ደረቀ፣ ስር መስደድ አልቻለም፣ ጠወለገ፣ ፍሬ ሊገኝበት አልቻለም፣ ትርፋማ ሊያደርግ አልቻለም። ለምን ከተባለ ስር የለውም። ይሄ ማለት የአንዳንድ ሰዎች ልብ ነው። ሲሰሙ ወዲያውኑ በፍጥነት ያምናሉ፣ ይመለሳሉ፣ ይከተላሉ። ችግር ቢመጣ ማድረግ ይላሉ። ፈተና ሲመጣ ግን ወደ ኋላ መለስ። እንደ ቅዱስ ጴጥሮስ ጥያቄ ሲነሳ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ሕያው እግዚአብሔር ልጅ እግዚአብሔር ነህ ብሎ መሰከረ ከሐዋርያት መካከል በፍጥነት። በኋላ ግን ክርስቶስ ሲያዝ እንደው የክርስቶስ ደቀ መዝሙር ነህ፣ አነጋገር ክርስቶስን ይመስላል ሲባል የምትሆን አላውቅም ማለት ተመልከቱ። ቅዱስ ጴጥሮስ በጣም ከባድ የሆነውን ጥያቄ መልሶ እኮ ነበር። በኋላ ግን ቶሎ ፈራ፣ ወደ ኋላ ተመለሰ፣ ደነገጠ። ምንም እንኳን ፈጥኖ ንስሐ ቢገባም ዛሬም አንዳንድ ክርስቲያን ለስቅለት እሁድ በተለያየ ቀን ይመጣሉ፣ ያገለግላሉ፣ ምንጣፍ ያነጥፋሉ፣ ቤታቸው ለቤተ ክርስቲያን ይሰጣሉ። መልካም ነው። ግን ችግር ሲመጣ መለስ
ስር መስደድ አለብን። ኦርቶዶክሳውያን ችግር ሲመጣ ወደ ኋላ መመለስ የለብንም፣ ማፈግፈግ የለብንም። ትዳር ጀምረው ጥሩ እየኖሩ 20 ዓመት ሲመጣ 20 ዓመት ላይ ደርሰው ህመም ሲመጣ ትዳሩን አላውቅም። በጣም ስህተት ነው። 30 ዓመት ሰዎች በትዳር ኖረው 3 ልጆች የእሱ አይደሉም ሲባል አያሳዝን? በጣም የሚያሳፍር እኮ ነው። ኦርቶዶክሳውያን እንዴት ፀሐይ ሲመጣ ፈተና ሲመጣ የዝሙት ፀሐይ ሲመጣ እንዴት ተንጠወልጋለን? ስር መስደድ እኮ አለብን፣ ማለፍ አለብን፣ ማሸነፍ አለብን። ወደ ኋላ መመለስ የለብንም፣ መጠውለግ መድረቅ የለብንም። ፀሐዩን ማዕበል ሞገዱን ዋዩን ማለፍ አለብን። ፀሐይ ሲወጣ የጠር የሚያደርግ በዓለት ላይ የወደቀ ዘር አለ። የአንዳንድ ሰዎች ልብ ፈጥነው ይሰማሉ፣ ያምናሉ፣ እሺ ይላሉ፣ ለንስሐም ለአገልግሎትም ለመንፈሳዊ ሕይወትም። ግን ችግር ሲመጣ ወደ ኋላ የሚመለሱ የሰዎች ልብ የመሰለው ነው መድኃኒታችን ኢየሱስ ክርስቶስ መስሎ የተናገረ። ሶስተኛው በእሾህ መካከል የወደቀ አለ። ወወዘ ወድቀ ውስተ ሶክ፣ በእሾህ መካከል የወደቀ አለ። አምሮበት በቀለ፣ ቅጠሉ ያምራል፣ ግን ፍሬ ማፍራት አልቻለም። ለምን ከተባለ እሾሁ አንቆ ያዘው፣ እንዳያፈራ አደረገው፣ ፀሐይ እንዳያገኝ አደረገው፣ እንዳይፋፋ አደረገው። እሾህ ማለት ነው ኃጢአት ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 18 ላይ ለታብቁል ብከ ምድር ሶከ ወአሜከላ፣ ምድር ከስራ የተነሳ የተረገመች ትሁን፣ እሾህና አሜከላ ታብቅልብህ ተብሎ አዳም ተረግሟል። ሕጉን ትእዛዙን ሲተላለፍ ከሕገ እግዚአብሔር ውጭ ሲሆን አታድርግ የተባለውን ሲያደርግ ወደዚህ ምድረ ፋይል ወደሚባለው ምድር ሲመጣ ሰው ሲመጣ እሾህ ምን ታብቅልብህ ተባለ? አቤት እሾህና አሜከላ፣ ምድር እሾህና አሜከላ ታበቅልብህ። ኃጢአት ነው፣ የኃጢአት ውጤት ነው። እሾሁ አሜከላው ኩርንችቱ፣ ይሄ ድካሙ መውጣት መውረድ ያለበት እሾህ ማለት ኃጢአት ነው። ሰዎቹ ተምረው ንስሐ ገብተው የእግዚአብሔር መንግሥት እንዳይወርሱ እሾህ የሆነባቸው ብዙ ነገር አለ። ብዙ ነገር አለ እሾህ የሆነባቸው አንቆ የያዛቸው። በዚህ ዘመን ፍቅረ ነዋዩ ዝናው ስራ ሰርተን ሰጥተን እንኳን አስራት በኩራት አወጥተን እንዳንጸድቅ ይህ ዝናው እሾህ ሆነብን። እውነቱን ለመናገር እሾህ የሆነባቸው ብዙዎቹ ከሃይማኖት የወጡ በዝና በስንዴ በልብስ ዝና የዕለት ጉርስ የዓመት ልብስ ብቻ እሾህ ሆኖ ከቅድስት ቤተክርስቲያን የወጣቸው ፍሬ እንዳያፈሩ ያደረጋቸው ብዙ ናቸው። እሾሁ ብዙ ነው እዚህ ምድር ላይ ዛሬ የምታውቁት ነው። ይሄ ለእናንተ አይዘረዘርም፣ ለእናንተ አይነገርም። ብዙዎቻችንን እሾሁ አንቆ ይዞናል። እንደ ስራችን፣ እንደ ጾማችን፣ እንደ ጸሎታችን፣ እንደ ማስቀደሳችን፣ እንደ አስራት በኩራት ማውጣታችን ባይሆን እስከ ዛሬ ምን የማናገኘው ነገር የለም ነበር። ከእግዚአብሔር ጋር መነጋገር እግዚአብሔርን ማግኘት እንችል ነበር። እንደ ክርስቲያኖቹ እኮ እዚህ ምድር ላይ ስራ የሚሰራ የለም። ነገር ግን ብዙ ሾሆች አሉ አንቀው የያዙን በከንቱ ውዳሴ፣ በሙስና፣ በዘረኝነት፣ በዝሙት የተለያዩ ስራዎቻችንን መልካም ስራዎቻችንን ፍሬ እንዳናፈራባቸው ባለመቶ ባለስሳ ባለሰላሳ ፍሬ እንዳንሆን አንቀው የያዙን ብዙ ሾሆች አሉ። ይሄን ነው እሾህ የተባለው። አራተኛውና የመጨረሻው በመልካም መሬት ላይ የወደቀ ዘር አለ። በመልካም መሬት ላይ በለሰለሰ በተስተካከለ ወዲያውኑ ሲዘራ የሚበቅልበት ያ መልካም መሬት ተዘራበት። በመልካም መሬት ላይ የወደቀ ዘር ነበረ፣ አደገ፣ እጥፍም መቶ እጥፍ አፈራ ይላል። ይሄ ማለት ልክ እንደናንተ የምናስቀድስ የምንቆርብ አስራት በኩራት የምናወጣ ከቤተ መቅደሱ ለማንለይ ለኛ የተነገረ ነው። እውነት ነው። መቶ እጥፍ የሚያበሩ ብዙ ክርስቲያኖች አሉ አዲስ አበባ ላይ በትዳር እየኖሩ በንግድ እየኖሩ አስራት በኩራታቸውን የማያስቀሩ ለትዳራቸው የታመኑ ለእግዚአብሔር የታመኑ መልካም መሬቶች ይሆናሉ። በቃለ እግዚአብሔር የሚያተርፉ ክርስትና ወደፊት ነው። ክርስትና ማደግ ነው። ክርስትና እያደጉ እያፈሩ እያበቡ መኖር ነው። ያፈሩ በሃይማኖታቸው ፍሬያማ የሆኑ ኦርቶዶክሳውያን አሉ። መልካም መሬት የሆነ ልባቸው በቃለ እግዚአብሔር የተቀየሩ በቃለ እግዚአብሔር ውጤታማ የሆኑ በሥርዓተ ቤተ ክርስቲያን በጸበሉ በእምነቱ በቅዱስ ሥጋው በክብር ደሙ የተፈወሱ የዳኑ ውጤታማ የሆኑ አሉ። መልካም ልብ ያላቸው። ይሄ ነው ክርስትና። ወንጌል እንደዚህ ነው። በመልካም መሬት ላይ የወደቀ ዘር አለ። ያ ቃለ እግዚአብሔርን ሰምተው ንስሐ የሚገቡ ቃሉን ሰምተው የሚባረኩ ቃሉን ሰምተው የሚጾሙ የሚጸልዩ ቃሉን ሰምተው የሚያስቀድሱ። አንደኛ ቆሮንቶስ 3:9 ላይ እኛ የእግዚአብሔር እርሻዎች ነን ይላል ቅዱስ ጳውሎስ። ተመልከቱ፣ እኛ የእግዚአብሔር እርሻዎች ነን፣ የክርስቶስ ቤተ መቅደሶች ነን። ክርስቶስ በእኔና በእናንተ ላይ ዘሩን ይዘራል፣ በመምህራን በኩል በቅዳሴም በዝማሬም በተለያየ ጊዜ። ስለዚህ በተዘራው ዘር እኔና እናንተ ደግሞ መልካም መሬት ሆነን ልባችን ንጹሕ አድርገን የተስተካከለ አድርገን እሾሁን አሜከላውን አለትነቱን መንገድ የሆነውን ነገር አስወግደን ፍሬ ማፍራት ይጠበቅብናል። ከየትኛው ነን እኛ? መንገድ ከሆነው ነው ወይንስ አለት ከሆነው ወይስ እሾህ ከሆነው? የቤተ ክርስቲያኗ መልእክት
ክቡር አባታችን መልአከ አርያም ወደዚህ ቦታ ሲመጡ ወንጌል እንዲስፋፋ በመልካሙ መሬት ላይ የወንጌል ዘር ቃለ እግዚአብሔር እንዲዘራ ወንጌል በሁሉም ቦታ እንዲደርስ የእሳቸው ተልእኮ ይሄ ነው። ስለዚህ የእኔና እናንተ ልባችንን መልካም ምድር፣ መልካም ቦታ ለቃለ እግዚአብሔር የሚመች የተማርነውን ደግሞ ስራ መስራት በወንጌል ደግሞ 160 30 ፍሬ ማፍራት ያስፈልጋል። እንግዲህ ክረምት የበጀቱን መዝጊያ ነው። ኦርቶዶክሳውያን እኔና እናንተም የኃጢአቱን በጀት መዝጋት አለብን። ክረምት የምጽአትም ምሳሌ ነው። ክረምት ያስደነግጣል፣ መብረቅ ነጎድጓድ አለ። ክረምት የዘገየ ሊመስል ይችላል፣ ግን ቶሎ ይመጣል። እግዚአብሔርም ይመጣል። ፍሬ ላፈሮች ሊፈርድላቸው፣ ለአላፈሮች ደግሞ ሊፈርድባቸው። የኃጢአቱን በጀት ዘግተን ንስሐ ገብተን ልባችን መልካም መሬት አድርገን በተማረው 160 30 ፍሬ አፍርተን ስጋውን በልተን ደሙን ጠጥተን መንግስቱን እንድንወርስ የአምላካችን መልካም ፈቃድ ይሁን። የመከረን ያስተማረን ያጽናናን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይቆያል።